ብዬሻለሁ። ስነ ስርዓትሽን ያዥ። ገቢ እንደውን ግቢ ናይ ነገር አላቃተኝም። ውጡ አይቻልም። አጨቅጭቋት ማለት እችልበት ማለት እችል ነበረ፣ ግን ያው ያንቺ ወይኔ በላቸው። ሩታ የምነክቶች ነው እኔ እናት። ኧረ አርፈሽ ቁጭ በይ። እነዛ ግም ከግም ድግስ ሄደሽ ልትጨመሪልን ሊሄድ ከዚህ ቤት ልውጣ። ኧረ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። የእኛ ጨጓራ የተቃጠለ አንሶ ደግሞ ከእነሱ ጋር ልትግማሚብንማ አንፈልግም። ጀግና እናት ማለት አንቺ ነሽ፣ የሩታዬ እናት ማለት ነው። በደንብ አድርጋ ትንከባከብሻለች። እድገትም ደግሞ እንግዲህ ከዚህ ቤት እስከሚያስወጣሽ ወንድ የሆነ ያስወጣሽ። እግርሽን እንደውም ሰብሬ ጥልሻለሁ። ስበሯት። እወጣለሁ ከዚህ ቤት እሄዳለሁ እነሱ ጋር ካለች እውነት የሆነ ነገርማ አድርጓት፣ እሰሯት እንደውም ማለት ነው። እንዴነችና እነዚህ በልግናቸው እስከ ጥግ ድረስ ከሚያሳዩ ሰዎች ሄደሽ ልትጨመሪ። እንግዲህ ሩታዬ እናት እኔ ያንቺ ሞራን ልጠብቅ ብዬ ነው እንጂ መተው እዚህ ቤት ሲጨቃጨቁ አውጥተው እንትን ሲሎሽ ዝም ያልኩኝ ለአንቺ ሞራን ብዬ ነው። ቅር ይልሻል ብዬ እንጂ እናገራቸው ነበር አለች። እስከ ግቢ መበጥበጥ። ወይኔ እኔ የሩታ እናት እንደምትቆጣ ማለት ነው፣ የትኛውም ሰው እንደሚቆጣ እርግጠኛ ነበርኩኝ። የምሬ ነው የምላችሁ ቤተሰብ። ይሄ እኮ ብልግና እኮ ነው፣ ብልግና እስከ ጥግ ድረስ። አራት ሴት እንዳታርፈ ያደረጓት ባለጌዎች። ሰላም ሰላም ቤተሰብ፣ እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። የሩታዬ እናት አሁን ጎብዘሻል። ከዚህ በኋላ ግቢሽ ሲመጡ እንኳን አባሪያቸው። ግቢሽ ድርሽ እንዲሉ አታደርጌ ማለት ነው። ሩታ ራሱ ከፍታ ብታስገባ ሩታን ጨምረሽ ሚጥሚጣ ወይም ደግሞ በርበሬ ያጠነሽ እነዛ ማባረር ነው። አለቀ። ስርዓት የጎደላቸው ስርዓት አልባዎች እኮ ናቸው እነዚህ፣ ስርዓት የጎደላቸው ጨቅጫቃውላ ማለት ነው። አራት ሴት ወልዳ እንኳን እንድታርፍ እኮ አልሰጧትም። ተራ በተራ ያም ይመጣል። እንደው ስንት ቀን ቁጭ ያለችው? በስንት ቀን ነው ከግቢ አውጥተው ቪዲዮ ሲያሰሯት የነበረው? እናንተ እኮ ባለጌ እኮ ናቸው እውነት። ስድ በቃ ስድ ራሱ ልቅ የሆናችሁ ሰዎች እኮ ናችሁ። ዩቱበሮቹ በጠቅላላ እዛ ግቢ ላይ አራስ ሆነ አርፋ እንዳትቀመጥ አድርጋችሁ ቪዲዮ ስትሰሩባት አውጥታችሁ ቪዲዮ ስትሰሩባት፣ እንደው ስታስጠሉ፣ የሚያስጠላባችሁ ነገር የማትለዩ ደግሞ ቅድም ራሱ ቪዲዮ ሰርተዋል። እሱ ምን እያለ ስግጥ እያሉ ማለት ነው። ፋራ አሁን የሩታ እናት የተናገረችው ንግግር ከገባችሁ እውነት ለመናገር ይሁን ህሊና ቢሶች ማለት ነው። ለነገሩ አይገባችሁም እኮ እናንተ ዶማ መቼ ይገባችሁና ለቤተሰብ ክብር የላችሁ ክብረ ቢሶች ይሆናል አይደለ? ሰው እኮ ለቤተሰብ ለትልልቅ ሰዎች ክብር ይኖረዋል። ሰው ቤት ድረስ ተኬዶ አራስን ሴት አንኳኩ እናቴ ቤት አርፋለሁ እናቴ ቤት ወልጄ ይቀመጣለሁ ብላ ሄዳ በተቀመጠችበት ያም ይሄዳል ያንኳኳል፣ ነይ ውጪ። ያም ያንኳኳል ይሄዳል። አብርሃም እኮ እንደዚህ ነው፣ አብርሃም እኮ እንደዚህ ነው፣ አብርሃም እኮ ይፈልግሻል፣ አብርሃም እኮ ይወድሻል፣ አብርሃም እኮ ሊሄድ ነው፣ አብርሃም እኮ ከሄርሜላ ጋር ሊበር ነው። ብረሩና ቅሩ። እውነቴ ነው የምላችሁ፣ ብረሩና ቅሩ። እናንተ ያስቀራችሁ። ሌላ ምን እላለሁ? ምንም አልልም። ለማንኛውም የሩታዬ እናት የተናገረችው ንግግር በደንብ ከገባችሁ ማለት ነው። ለነገሩ መቼ ይገባቸዋል እናንተ? ድንጋይ ራስ እንዲሁ ድንጋይ ላይ ውሃ ማፍሰስ ማለት ነው እናንተ መናገር። ነገር ግን ንግግርዋ ማለት ነው ሰርስሮ ውስጥ ይገባል። በደንብ ነው የሚገባው። እናንተ ዶማ ያደርጋችሁ። አቦ ዛሬ በአዲሱ ልብስህ ልሳምህ ስትለው ዛሬ የትኛውም ነገር ሁሉንም ነገር ይፈቀዳል አላት ማለት ነው። እንግዲህ ተመልከቱልኝ። ለምን አልጋ ታነጥፍም አንተ ሰውዬ? አልጋና ብርድ ልብስ ይዘህ መቅረብ ነው ያለበት በእንደዚህ አይነት ጉዳይ ላይ። የምር የትኛውም ነገር ይፈቀዳል እስካለ ድረስ ሁሉንም ነገር ነው የሚፈቀደው። ስለዚህ እንደምንም ብላችሁ በጋራ ተባበሯት ማለት ነው። እቺ ሴትዮ የለም እኮ አብዳለች እኮ ተቃጥላለች። ፈጣሪው ትዕግስቱን ስጠኛ። ሆነ ወደ እናንተ ልመለስ አልፈልግም፣ ግን ብልግናችሁ እስከ ጥግ ድረስ እያሳያችሁ ነው። ለህዝብ ነው የምታሳዩት። ሌላኛው ደግሞ ከዛች ጨቅጫቃ ጋር ተለየ፣ ከዛች ነፍራቃ ጋር ሁሌም ሰላም። ተመልካቾች እዚህ እየመጣችሁ እናንተ ፈታ በሉ እና አሽቃባጮቹ ደግሞ እየቃጠሉ የምትሉ ኮሜንታተሮች አላችሁ። ምን የትኛው ሴት ነው የምትቃጠለው? በእነሱ ምናቸው እንዴ? ምናቸው ያስቀናል? አሁን እንዴ እስከ እናንተ ልጠይቀ ምናቸው? እናንተ በሩታ ቦታ ብትሆኑ ማለት ነው ባላቸው የብልግና ጥግ ከሴት ጋር ሲንዘላዘል ልጅ አቅፈሽ ማለት ነው ነገ ልጅሽ የሚያፍርበትን ቪዲዮ ባልሽ ሲሰራ ምን ታደርጊያለሽ? እያንዳንድሽ ጥያቄ ልጠይቅ፣ ምን ታደርጊያለሽ? እውነቴ ነው የምላችሁ። የሆነ ባላችሁ ዘልዘላችሁ ገላችሁ ማለት ነው ለእንደ ታቀብሉት ነበረ፣ ለመንግስት እጅ ትሰጡ ነበረ። ቆዩ መጣው ሩታ ዝም እንዳለች ሴት ማለት ነው። እናንተ ራሱ ዝም አትሉም ነበር፣ ትንጨረጨሩ ነበረ። ያለምንም ጭቅጭቅን ባልሽ ገለሽ እንደዛ ታደርጊ ነበረ። ሲቀጥል ደግሞ ማለት ነው እስኪ እንደዚች አይነት ሴት እንደ ሩታን እንደ ሩታ አይነቱ ጠልታችሁ፣ እንደ ሩታ ጠንካራ ሴት ጠልታችሁ፣ እንደ ሜዳ አህያዋ ሴት የምትወዱ ከሆነ እውነትም ከልባችሁ ወዳችኋት ከሆነ ማለት ነው ወንድምሽ አፋተሽ፣ ባልሽ አልልሽም፣ ባልሽ አታፋችም፣ ወንድምሽ አፋተሽ
እንደዚች የሜዳ አህያ ስግጥ ያለች ሰገዴ መሀይም ህሌና ቢስ የሆነች ማለት ነው። ቤተሰብን የምታዋርድ የወደኋላ ትውልድ ለምትወልደው ልጅ በሽታ የሆነች ሴት እስኪ ዳሪው ወንድምሽ አስረግጬ ነው የምነግራቸው። የምሬ ነው የምላቸው። እስኪ ዳሩት። በሽታ የሆነች ሴት ለዘር ማንዘር የማትጠቅም ቆሻሻ ለወደኋላዋ የሆነ ከጀርባችሁ እኮ የሆነ የሚወራ ታሪክ አለ እኮ። ዛሬ በምታደርጉት ነገር ነገ በምትጠየቁበት ማለት ነው። ነገ የምታፍሩበት፣ ነገ ስማችሁን የሚወሳበት የሆነ ደህና ስራ ካላችሁ ደህና ስራ የምትሰሩ ከሆነ በጥሩ ስራችሁ ትጠራላችሁ። መጥፎ ስራ የምትሰሩ ከሆነ ደግሞ በመጥፎ ስራችሁ ነው የምትጠሩ እያንዳንዳችሁ ማለት ነው። ስለዚህ እሷ አሁን የወደኋላ እኮ ያስቀመጠችው በጣም የወረደና የዘቀጠ መጥፎ ስራ ነው ያላት። ስለዚህ እናንተም አሁን እንደዚች አይነት ሴት አምጥታችሁ ዳሩት። ወንድማችሁ ደህናዋ ሴት አፋታችሁ እንደዚችዋ ዝርክርክ ስግጥ ያለች ዳሯት። የምሬ ነው የምላችሁ ዳሩት ማለት ነው። እና በሩታ ላይ ምንም አይነት እንከን የምታወጡት ነገር የለም። እንዲያውም እንደ ሩታ አይነት ሴት ለወንድሜ በዳርኩት፣ እንደ ሩታ አይነት ሴት ለሌላኛው ሰው በዳርኩት ብለሽ ትመኝ ነበረ። ነገር ግን የለም መሀየም የሆነ ማሰቢያችሁ የተደፈናችሁ ልጆች አላችሁ። ይቅርታ አድርጉልኝ እና ኮሜንታችሁ ስለተከታተልኩ ነው ማለት ነው። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። አሁን ዛሬ አብርሃምን ፖስተዋል፣ ያቺ ሰገጤን ፖስታለች። በዛ ላይ ደግሞ እንጨት ምናምን የሆነ ነገር ብሎ ፖስተዋል ማለት ነው። አብርሃም አሽሙር ነገር ነው የፖስተው። ያ ነገር እኮ ጥሩ አይደለም። በእናንተ ቤት ጥሩ ነገር ነው። በቃ ደህና እንደ ጀብድ ጥሩ ስራ እንደሰራ። ለማንኛውም የራሳችሁ ጉዳይ ነው። እኔ ስለነሱ ማውራት አልፈልግም። ከፈለጋቸው አልጋ ማንጥፉላቸው፣ ያው ሌላም ነገር ማድረግ ይቻላል እያለ ነበረ ማለት ነው። እንዲያው የእናንተ ነገር እውነቴ ነው የምልህ አብርሃምን የመጨረሻ አላቀልህም፣ ፈጣሪ ወቀው ማለት ነው። እና የሩታዬ እናትም እንግዲህ ማባረር አቅቶኝ አይደለም ለአንቺ ሞራን ብዬ ነው ብላለች። ስለዚህ አሁን ከዚህ በኋላ ተነስተው ከሄዱ እንደሚባረሩ 100% እርግጠኛ ነኝ ማለት ነው። እዛ ቤት ድርሽ እንደማይሉ እውነቴ ነው የምላቸው። ከዚህ በኋላ ሲመጡ የሩታ እናት ጀግና ሆና እዚህ ጋር ቆፍጠን ብላ ቆማ ስታባረር የዛ ቀን አጨበጭብልሻለሁ ቆሜ። እውነቴ ነው የምልሽ አጨበጭብልሻለሁ። እንዲያው እነሱ በንግግር ብቻ ንግግር ይግባቸው ማለት በሚያደርጉትን ነገር አራስ ናት ወልዳ ቁጭ ብላለች እቺ ልጅ የሰው ግቢ ነው ብለው እንኳን አላሰቡም። ህሌናቸው ይንገራቸው፣ ጭንቅላታቸው ይንገራቸው አለች ማለት ነው። የትኛው እናንተ ማፈሪያ አያፍሩም እኮ በወለደችበት በስንት ቀን ተጎተው ቤት ግቢ ሄዱ፣ ቪዲዮ ይሰራሉ። ነይ ውጪ፣ አብርሃም ሊሄድ ነው፣ አብርሃም ሊበር ነው፣ ውሽሚት ታፈቅረዋለች፣ ገለመኔ ምናምን እያሉ ነበረ። ሰው እኮ በቃ የሆነ አራስ ጥየቃ ይሄዳል። ለአራስነቷ የሆነ ነገር ገዝቶ ይሄዳል። የምትጠጣው የምትበላው ነገር እንጂ ነገር እኮ ነው ይዘው የሚሄዱት የነበረው ነገር ሊያበሏት ማለት ነው። እንደው አፈር ያስበላችሁን የምንላለው ምንም አይደለም። እንግዲህ ፈጣሪ ይፋረዳችሁ። የሩታ እናት ምንም አልቀራትም፣ ተናግራለች። እውነት ለመናገር የተሰማትም ማለት ነው። እኔ ስለተናገረች ደስ ብሎኛል። የምሬ ነው ብላችሁ። ሩታም ደግሞ ከዚህ ቤት እወጣለሁ ሌላ ቦታ እሄዳለሁ ምናምን እያለች ነበረ። አሁን ስለ ልጁ በደንብ አውቄያለሁ፣ እህቶቼ ልጆች አሳድጌያለሁ። ሲቀጥል ደግሞ እናትነት በጣም ደስ ይላል ብላ እንግዲህ እየተናገረች ነበር። እንግዲህ ፈጣሪ ያሳድግልሽ ሩታዬ። አንቺ እስኪ ከአባቱ አንቺ ተሽለሽ ተገኘ። እውነት ለመናገር አብርሃም የሚያደርገው ቪዲዮ ነገ ልጁ የሚያፍርበት ቪዲዮ ነው እየሰራ ያለው አሁን ላይ ማለት ነው። እና ቢያንስ እናቱ ራሱ ቁፍጥን ብላ እየኖረች ነው፣ ተሰብስባለች፣ ተቆጥባለች። ደህና ቪዲዮ እየሰራች ነው ያለች ከቤተሰቦቿ ጋር ማለት ነው። እና የሆነ ልጅ የሚያፍሩበትን ቪዲዮ መሰራት አለበት ብዬ አላስብም። ስለዚህ እንደዚህ ጨዋ እንደሆንሽ ቀጥይበት። ልጅሽን የኔ እናት ነገ ልጅሽን በአንቺ ታሪክ የሚያፍር መሆን የለበትም። እናትህ እንዲባል መሆን የለበትም። እና እናትህ ጨዋ እናት ነበረች፣ ጥሩ እናት ነበረች እንዲባል አድርጊ ማለት ነው። አሁንም ቆጠብ ብለሽ ጨዋ ሆነሽ እየኖርሽ ነው። እንደ ጨዋነትሽ ቀጥይበት ነው የምለው እንጂ እንደነዛዎች ሰገጦች ደግሞ ተዝረክርክ አልልሽም። ደግሞ ማታደርገውም ማለት ነው። እቺ እኮ ለምንም ነገሯ ምንም አላስቀረችም ያቺ ሰገጤ። ጋይስ ለማንኛውም ሰላም ሁኑልኝ በያላችሁበት።